ሰላም አቤልን በጠርሙስ ፈነከተችው። አቤልና የስነ ልቦና ሐኪሟ ብዙ ጊዜ ይገናኛሉ በተደጋጋሚ እና እሷም የሚፈልገውን ነገር ስትነግረው እንዲሁም ደግሞ ያለበትን ችግር ካለበት ፈተና እንዲወጣ እየረዳችው እያለ ሰላም ይሄን ነገር ትሰማለች። እናም የስነ ልቦና ሐኪሟና አቤል ቁጭ ብለው አንድ ላይ እየጠጡ ነበረ። እናም ሰላም ትመጣለች ተናዳ አንተ የማትረባ ከኔ ላይ ትልና ጠርሙሱን አንስታ አናቱን ትለዋለች። እናም እሷን በጣም ግራ ትጋባና ቆይ ምንድን ነው ማናት ትላለች። ማናት ስትል የበለጠ ተናደደች ሰላም። ጭራሽ ማናት ያለሽ በጣም ደንግጦ ነበር። ኧረ በእናትሽ ሰላም የኔ እናት እባክሽን ተረጋጊ፣ አንድ ተረጋጊና ላውራሽ ይላታል። ወይኔ ሰላም ተጫወትክብኝ፣ አሁን ልቀቀኝ እያለች እሱም እጇን ይዟታል። እባክሽን ተረጋጊና ላስረዳሽ ሲላት ደግሞ ትንሽ እንኳን አታፍርም? አፍ እንዳለው ሰው ሁላ ልታወራ ነው ትለዋለች። የስነ ልቦና ሐኪሟ ቁጭ ብላ እያየች ነው፣ ግራ ተጋብታለች። እባክሽን እዩልሽ ለምን እሺ አትይኝም እያላት ያለ ዝም በል ብላ በጥፊት መተዋለች። ድሟም ጥላቸው ትሄዳለች ተናዳ። እናም አቤልም ቆይ ግን አንቺ ሰላም ምን እያለች ነው? በሰው ፊት እኮ አሳፈርሽኝ ይላታል። ኧረ እባክህ እውነት አፈርክ እንዴ? ግና ያላፈርከው ጭራሽ ደግሞ በእኔ አፈርክ አይደለ? በጣም ባለጌነሽ እሺ ብሎ አቤልም ሂሳቡን ከፍሎ ነይ ውጭ እያለ እየጎተተ ሰላምን ይዟት ወደ ውጭ ወጣ። ሰላምም ልቀቀኝ አትያዘኝ እጅን እያለች አቤልም ግን አልሰማትም። በጣም ተበሳጭቶባት ስለነበረ እየጎተተ ወደ ውጭ ያወጣታል። ግን ደግሞ ማነች ምንድነች የሚለውን ነገር እንኳን ሳትጠይቅ ነበረ ተነስታ ሂዳ ጠርሙሱን አንስታ አይመታችው፣ በጥፊም አለችው። አቤልም በጣም ተናደደባት፣ ተበሳጨባት። አቤል እናት እያለቀሱ ነው። ምን አለበት ፈጣሪ ጸሎቴን ቢሰማኝ፣ እንደው ምን አለበት ለዚች ልጅ እንኳን የሴት ልብ የሚሆን ባሰጣት እንኳን እንደው ለልጅ የሚሆን እባክን እያለች ለሰላም ማለትም ሰላም ጸባባ በጣም መጥፎ ስለሆነች እያለቀሰች ነው። ሴት አተነ ወይ ፈጣሪ ወይ አይን እያየ የልጅን ስቃይ እንደዚህ የምታስመለክተኝ ምን አድርጌ ነው እያሉ የአቤል እናትን በጣም ያለቅሳሉ። እስቄም መቅደስን ቆይ አንቺ ግን ምን አባሽነሽ ነው ትናንትና እንደዛ እያወራሁሽ የርሽው ይላታል። እሷም ባክድዛ አንተ ሁልጊዜ እኔ ማስኮረፍ ትፈልጋለህ ትለዋለች። በጣም ስለምወድሽ ነው ይላታል። ኧረ እባክህ እንደውም ከፈለግ አትውደደኝ ያንተን ፍቅር ምን አይመነዘር ትለዋለች። ከፈለግሽም እንደውም በጣም የምወድሽና የማከብርሽ ጀለሴ አቃጣይ ነሽ ብሎ ይላታል። በጣም ትበሳጭበታለች። ምንድን ነው የምታወራው አንተ ትለዋለች። በቃ ይህም ብቻ ነው ምትለኝ ትለዋለች። ምን ነው አነሰብሽ እንዲህ ሊጨምርልሽ ይላታል። ታውቂያለሽ በጣም እየናፈቀች ነው ደግሞ ልሄድልና የባለፈው ውርጅብኝ በጣም ፈራሁኝ ይላታል። በቃ ትንሽ ጊዜ ስጣትና በራሷ ሰዓት ትመጣለች ትለዋለች። ጣለይ ብለሽ ነው የምትመጣ አይመስለኝም። ቆይ እስኪ እንግዲህ እሞክራለሁ። ኧረ በእናትህ ነቃ በል አንዳንድ ጊዜም ቆፍጠን በል ትለዋለች መቅዲ። እየጎተተ ሰላምን ቤት ድረስ አመጣትኝ። ሰላምም ልቀቀኝ ያለችው እሱም በጣም ስለተበሰጨባትኝ አመቶ ሶፋ ላይ ወረወራት። ሆነሽ ነው ለምንድን ነው ስነ ስርዓት የማይኖርሽ? በየሄድኩበት ቦታ እኔን ማዋረዱ ለምን አይበቃሽም ይላታል። ምን ሆንኩኝ ምን አደረግኩ ትለዋለች ሰላም ብስጭት ትለና እባክህ እኔ ነኝ ወይስ አንተ ነው ያዋረድከኝ? ለዚህ ነበር እንዴ በጠዋቱ ተጣድፈህ ከቤት የወጣኸው ትለዋለች ሰላምም በጣም ተበሳጭታለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ እኔ በጣም ደህና ነኝ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። ዛሬም በአዲስ ቪዲዮ እናቱን ባለማወቅ የቤት ሰራተኛ ያደረገው ወጣት አሳዛኝ ድራማ ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ። ሰላምም በጣም ተበሳጭታ አሁንማ እኮ ገባኝ የሰሞኑ ጸባይ መቀየር፣ ለካ ያስከውን ይዘ ነው አደለ በእኔ ሰላም ላይ ነው ወይ የምትጫወተው? ቆይማ እሰራልሃለሁ እያለች በጣም ተናዳ ትጫዋለች። አቤልም ቆይ ግን ለምንድን ነው እንደዚህ ከምቸኩይ ምን እንደሆነ እንኳን መጀመሪያ ለምን ሰውን ጠይቀሽ አትረጅም ይላታል። እሷም ምን መጠየቅ አስፈለገ ባይኔ በብረቱ ነው እኮ ያየሁት
ትለዋለች ማለት ነው። እናቱን ደውሎ እማዬ እፈልግሻለሁ ቶሎ ወደ በር ውጭ ይላታል ማለት ነው። እናቱም ልጄ ምን ሆኖ ነው ሆን ብላ ደንግጣ ትወጣለች ማለት ነው። እናም ታገኘዋለች። ቆይ ልጄ ምን ሆነ ነው እንደዚህ ያስቸኩለ የጠራኸኝ ትለዋለች ማለት ነው። እንዴ እማዬ ምን ሆነች ነው? ዛሬ እኮ ደሞዝ ነው። እናም ስለዚህ ሰርፕራይዝ ላደርግሽ ፈልጌ ነው ይላታል ማለት ነው። እቃ ገዝቼልሽ ነው ይላታል። ውይ የኔ ልጅ እኔ እኮ አትጨነቅ ብዬ ነበረ። እኔ እንደው ከቤት አልወጣም ትለዋለች። ግን ለምንድን ነው ለራሳት ገዛም እንዴ ትለዋለች። እንዴ ማዬ አንቺ ካማርሽልኝ ለእኔ ደግሞ ምንድን ነው እኔ አንቺ ስታምሪልኝ ነው ደስ የሚለኝ ይላታል። ማዬ ቢያንስ እኮን ይቺ ትንሿን ነገር እንዳደርግ እባክሽን ፍቀጅልኝ ይላታል። እሺ በቃ ልጄ እጅ ይባረክ ትለዋለች። ግን እማዬ ቅድም እኮ ስደውልሽ ድምፅሽ ልክ አልነበረም፣ ምንድን ነው ችግር ተፈጥሯል ብሎ እስቄም ይጠይቃታል እናቱን። ኧረ ደህና ነኝ፣ ያው ጉንፋን ነገር ሊይዘኝ ነው መሰለኝ እንዲሁም ሲያፋፍነኝ ነው አለ ትለዋለች። ግን እማዬ እውነትሽ ነው ልመንሽ ይላታል። ዋው ልጄ ትለዋለች። ምክንያቱም ደግሞ እማማ ስለ አቤል ሲያለቅሱ ነበር የቆዩት። የአቤል ስቃይ ሰላም ስለምታሰቃየው ምን ነው የልጅን ስቃይ ቁጭ አድርጋ የምታሳየኝ እያሉ እያለቀሱ ነበረ። ለዛ ነው ድምጻቸው የተቀያየረው። አዎ ልጄ ምንም አይነት ሀሳብ እንዳይገባ ትለዋለች። እና ሰላም እና አቤልም አሁንም ቢሆን የተጨቃጨቁ ነው። ኧረ ለካ ውጭ ለምደ ነው አንተማ ምን አለብህ እያለች ሰላም እባክሽን ስነ ስርዓት ይኖረሽ ስነ ስርዓት ያሽ እያለ አቤልም ይለምናታል። ሰላምም ስድቧን ቀጥላለች። ስነ ስርዓት ይኖርሽ ስነ ስርዓት፣ እኔ ያላሰብኩትን ነገር እንዳደርገው አታስገድጅኝ እያለ ይላታል። ስነ ስርዓት ባላመጣስ ምን ልታደርግ ነው ደግሞ ያሁን ቀደሙን ለመድገም ፈለግ ትለዋለች። አቤልም በጣም ተበሳጭቷል። አቤልም ሰላምን ያንቃታል። እስቄና እማማ ውጭ ነበሩ። ድምፅ ይሰማሉ። እንዴ ምንድን ነው ብሎ በጣም ተደነጋግጠው ወደ ውስጥ ይገባሉ። የሰላምን ጩኸት ነበር የሰሙት። ስርዓት አዝዝሻለሁ ስነ ስርዓት ይላታል። ኧረ እባክህ ስነ ስርዓት ባሊዝ ምን ታመጣለህ አንተ ዘረቢስ ብላ እንዲሁም አሁንስ ሰልችቶኛል ካሁን በኋላ ብላ ሸሚዞን ይዛ ትቦጫጭቀዋለች። መግባት ትችያለሽ፣ የራስሽ ጉዳይ በቅተሽኛል ይላታል። ኧረ እባክህ ራስህ አንተ ገደል ግባ፣ አሁንማ እኮ ውጭ ማለት ጀመርክ ትለዋለች። እማማና እስቄ በር ላይ ቆመው እየሰሙ ነበር። እስኪና ንካይ ወንድ ነህ እያለች ፊት ለፊቱ ትመጣለች። እሱም ገፍትሮ ይጥላታል። እስቄም ኧረ እባካችሁ ዝም በሉ ሲል አንተ ደግሞ ምን አገባህ ዝም በሉ ወደዛ ቆይ ማን ፈቀደልህ እዚህ ቤት እንድትገባ ተናገራ፣ ምን ይዘጋዋል ትለዋለች። እኔ ሰላም ጭራሽ ያንቺ አንሶ ደግሞ ልጅሽን ይዘሽ መጣሽ እያለች ከአቤል እናት ላይ መጫወት ጀመረች። አሁን በጣም ሰላም ተናዳለች። ምክንያቱም